ማስተር አብነት ለጊዜውም ቢሆን ሕክምናውን ጨርሶ ወደ ሀገር ቤት ገብቷል። ይህ በጣም ለብዙ ኢትዮጵያውያን ደስ የሚል ዜና ነው። ስለ ማስተር አብነት የተወራ ያለው ሐሰተኛ መረጃስ ምንድነው? እሱንም አጣርቼ ነግራችኋለሁ። እንዲሁም ደግሞ አዶናይ በመንገድ ላይ የዞረ ለተቸገሩ ሰዎች የ1 ዓመት ቤት ክራይና የ2 ዓመት ቤት ክራይ እየከፈለ ነው። ይህ በጣም ደስ የሚል ስራ ነው። በብዙዎች ዘንድ እየተመሰገነ ይገኛል። እንዲሁም ደግሞ አዶናይና ፍልፍሉ ሲገናኙ የተፈጠረውን ነገር ማሳያችኋለሁ። በተጨማሪ ሴቶች በሙሉ ስማቸው ሲጠሩ ለምንድን ነው የሚጠሉት? በእነዚህ ቪዲዮዎች ውስጥ ያካተትኩት አንድ ቪዲዮ አለ። ለምንድን ነው በሙሉ ስማችሁ ስትጠሩ የምትጠሉት ሴቶች? ሀሳባችሁን ኮመንት ስራ አስቀምጡ። ቤተሰቦቼ ሰላም ለእናንተ ይሁን። እነዚህንና አዳዲስ ወሬዎችን ይዤ ከች ብያለሁ። አሁን በቀጥታ ወደ ቪዲዮቻችን እናልፋለን። ማስተር አብነትን የምትወዱ ማስተር አብነትን የምትከታተሉ ሁላችሁም እንኳን ደስ አላችሁ። እኔም ደስ ብሎኛል ወንድሜ፣ ወደ ቤተሰቦች ስለተቀላቀልክ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ሁላችሁንም እጅግ በጣም አመሰግናለሁ። በአገር ውስጥም ከሀገር ውጭም ያላችሁ ደጋግ ልብ ያላችሁ ኢትዮጵያውያን፣ አሁን ሕክምናዬን ጨርሼ ተመልሻለሁ። በቅርቡ ወደምወደው ስራዬ እመለሳለሁ። ነገር ግን እየተመላለስኩ በሐኪሞች ምክር መሰረት ሕክምናዬን የምከታተል ይሆናል ነው። ይሄን እንግዲህ ቅድም በመግቢያ ላይ እንደነገርኳችሁ ውድ ቤተሰቦቼ ለጊዜውም ቢሆን ነው ወደ ኢትዮጵያ የተመለሰው። ተመልሶም የሚሄድበት እድል ይኖራል። ኢትዮጵያ ውስጥም ሆኖ ሕክምናውን የሚከታተል ይሆናል። በጣም ደስ ይላል። ብቻ በዚህ ደረጃ በጣም ብዙ ሰዎች ተጨንቀዋል። በጣም ብዙ ሰዎች እሱ እንዲድን ጸሎት አድርገዋል። እንግዲህ የብዙዎች ጸሎት እግዚአብሔር አምላክ ሰምቶ በሰላም ወደዚህ ሀገር መልሶታል። ቤተሰቦቼ እንግዲህ የተሰሙ ነገሮች አሉ። ምንድነው? በሐሰት ማስተር አብነት ሰርጀሪ ተሰርቷል፣ እግሩ ሊቆረጥ ነው፣ ካንሰር እንደዚህ ያሉ ሐሰተኛ መረጃ የሚያሰራጩ ሰዎች አሉ። እንግዲህ ለዩቲዩብ ቪው እና ለፎሎወር ብለው ለሰብስክራይብ ብለው ማለት ነው። ይህ በጣም የሚያሳፍር ነገር ነው። እንግዲህ ህዝቡ ደግሞ እውነትና ውሸትን አይለይም። ሂዶ ይገባል፣ ያይላቸዋል። እነሱ ያንን ሳንቲም ለመለቃቀም ብለው ለቤተሰቦቹ ለልጆቹ እንኳን ማይጨነቁበት ሁኔታ ነው ያለው። ቤተሰብ ግን እዛ ጋር ያንን ዜና በሚያይበት ሰዓት ይረበሻል። ያው ቢያቅም እውነታውን ግን ለምን ያሟርቱበታል በሚል መጨነቁ አይቀርም። ስለዚህ ውድ ቤተሰቦቼ እንደዚህ አይነት መረጃ ስታገኙ ጥንቃቄ አድርጉ። ትክክለኛውን መረጃ ማቅረብ የሚችል ታማኝ ሰዎችን እየሰማችሁ እንዳትሸወዱ፣ ከአልሆነ መረጃ ተጠበቁ ለማለት ነው። እና ማስተር አብነትም እንግዲህ ያንን በኤአይ የተቀናበሩ ፎቶዎቹን በማውጣት እነዚህ ምስሎች የኔ አይደሉም የሐሰት ፎቶዎች ናቸው ብሎ በራሱ አካውንት የገለጸውን ላሳያችሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። እንግዲህ እንደሰማችሁት ነው ማስተር አብነት በራሱ ቲክቶክ አካውንት ላይ የለቀቀው ምስል ነው ያሳየዋችሁ ማለት ነው። ምናልባት ተምኔል ላይ አይታችሁ መታችሁ ከሆነ እነዛ ፎቶ በኤአይ የተቀናበሩ የሐሰት ወሬዎች እንጂ ትክክለኛ መረጃ አይደለም። ማስተር አብነት እንደምትመለከቱት በራሱ ቆሞ እየተራመደ ነው። ቤተሰቦቹን ሲያቅፍና ወዳጅ ጓደኞቹን መልካም ምኞታቸውን በመተቃቀፍ ሲገልጽ የነበረው። ለማንኛውም ውድ ቤተሰቦቼ ማስተር አብነት ወደ ኢትዮጵያ ስለተመለሰ የተሰማችሁን ሐሳብ ግለጹ ኮመንት ስር። እኔም በጣም ደስ ብሎኛል ወንድሜ በዚህ ሁኔታ ተመልሰ ኢትዮጵያ ስለመጣ አሁንም በማገገም ላይ ስላለ እግዚአብሔር ጨርሶ እንዲምር መልካም ምኞቴ ነው። በጣም ወዳለሁ፣ በጣም አከብርሃለሁ። በቅርቡም እንግዲህ በመትወደው ምግባር ላይ እናገኝሃለን ብለን ተስፋ እናደርጋለን። ቤተሰቦቼ ወደ ሌሎች መረጃዎች እንለፍ።
5 ቤተሰቦቹን ያጣው ወጣት። እኚህ መቃብሮች እናቴን፣ አባቴን፣ 2 ወንድሞቼን የቀበርኩበት ስፍራ ነው። በይ እናት፣ አባት፣ 2 ወንድም። ሻማ ከባድ 5 ሻማ ነው ታያችሁ። እናቴን 2002፣ አባቴን 2006፣ ታላቅ ወንድሜን ደግሞ 2009፣ አንደኛውን ታላቅ ወንድሜን ደግሞ 2012፣ ለእናትና አባቴን ደግሞ መኖሪያ ቤት ያስቀምጡልኝ 2013 አጥቻለሁ። በ11 አመት ውስጥ ይሄ ሁሉ ነገር አጥቻለሁ። ማጣት የሚባሉ ነገሮች ሁሉ አጥቻለሁ። ይሄን ቪዲዮ ለምን እንደምቀርጽ አላውቅም፣ ግን በቃ በህይወታችሁ ደስተኛ ያልሆናችሁ ሰዎች፣ የተጨነቃችሁ የተቸገራችሁ ሰዎች አላችሁ። ብዙ ነገር ሀሳብ አይምሯችሁ የሆናችሁ ሰዎች አሉ። ከዚያ እናልፍ። መጨረሻችን ይሄ ነው። ከኔ ቤተሰብ ተማሩ። እግዚአብሔር ማጣት የሚባሉት ነገሮች ሁሉ እኔ አይቼዋለሁ። ባይዘው ለቅርብ ይላቸዋለሁ። እኔ ባብድም ስኬታማ በሆነም የሚያምርብኝ ሰው ነው። ምክንያቱም ባብድም እናቱን፣ አባቱን፣ ወንድሞቹን፣ ቤተሰቦቹን ሁሉ ነገር አጥቷል። የሚያሳብድ ምክንያት አለኝ። ስኬታማ በሆነም ደግሞ ከዚህ እናቱን፣ አባቱን ሁሉ ነገር አጥቶ ከዚህ ሁሉ ነገር አልፎ እዚህ ደርሷል ይባላል። ገብታችሁ? ሁለቱም የሚያምርብኝ ሰው ነው። ተኛው ነው በህይወታችሁ። አይዟችሁ፣ እግዚአብሔር መልካም ነው። እውነት ተስፋ አትቁረጡ። ሁሉም ለበጎ ነው። የኔ አባት ሲያሳዝን፣ እግዚአብሔር አንተንም ያጽና። እንግዲህ 5 ሰው በቤት ውስጥ አጥቶ በኢየሱስ ስም ከባድ ነው። ቤተሰቦቼ እንግዲህ ምን ይባላል? እኔ ምንም አይደለም። ለማንኛውም ግን በዚህ ሰዓት በተለያየ የኑሮ ሁኔታ ውስጥ በኢኮኖሚ በችግር በሐዘን ተይዛችሁ ተስፋ የቆረጣችሁ ራሳችሁን ለማጥፋት ሁሉ እየተመኛችሁ ያላችሁ ሰዎች ከዚህ ልጅ ብትማሩ እጅግ በጣም ደስ ይለኛል። ይሄ ልጅ እንግዲህ የደረሰበት ሐዘን እንደዚህ ቪዲዮ እየቀረጹ ራሱ ሰዎችን ለማበርታት ሰዎችን አይዟችሁ ለማለት ራሱ አቅም የሚያስገኝ ነገር አይደለምና አንድ ሰው ማጣት ራሱ ከባድ ነው አውቀዋለሁና ከህይወታችሁ ውስጥ ሰው ማጣትን ያያችሁ ሰዎች ትረዱታላችሁ። እናት አባት ወንድም ማጣት ደግሞ ከባድ ነውና ይሄ በጣም ፔንፉል ነገር ነው። ለማጽናናትም የሚከብድ ነው። ግን የእናንተ ህይወት ከሁኔታው አይበልጥምና ከሱ ላይ ከተፈጠረው ሁኔታ አይበልጥምና እግዚአብሔር አምላክ ጽናቱን ይስጣችሁ። በርቱ። ነገ ሁሌም የተሻለ ቀን ነው። ባይዘው አንድ በጣም ወዳትና እኔንም የምታጸናኝ የምታበረታኝ አባባል ሁሉም ነገር እንደሚያልፍ ማወቅ ነው። ሁሉም ነገር እንደሚያልፍ ካወቅ ዛሬ ላይ ራስን ስለማጥፋት አታስብምና አሁን ራስን ለማጥፋት እየገፋፋህ ያለ ራስሽን ለማጥፋት እየገፋፋሽ ያለው ነገር ነገ እንደሚያልፍ ብታቂ ነገ ቁጭ ብለሽ ከጓደኞችሽ ጋር ያኔ እኮ መሞት ሁሉ አምሮኝ ነበር ያኔ እኮ ራሴን ለማጥፋት ምናምን ብለሽ ለሰዎች ስታወሪ ሚዲያ ላይ መጥተሽ ስታወሪ እንዴት ብዙ ሰዎች እንደሚድኑበት አልገባሽምና ሁሉም ነገር እንደሚያልፍ ማወቅ ሁሌም ቢሆን ነፃ ያወጣልና አይዟችሁ፣ በርቱ፣ ሞክሩ። ከሞከራችሁ ነገሮች መለወጣቸው አይቀርም ለማለት ነው። ብቻ ይሄ ልጅ በጣም ልቤን ስለነካው አምጥቼላችኋለሁ። ሴቶች ለምንድን ነው ስማችሁን በሙሉ ስም ስትጠሩ ማትወዱት? እስኪ ይሄንን ሐሳብ ኮመንት ስራ አስቀምጡ። ሚስቱን በሙሉ ስሟ ሲጠራት እንዴት እንደምትበሳጭበት ይዋት። ለምን ነው የሚደብርሽ? ማደር እናት ከመሬት ተነስታችሁ ሚስታችሁ ማግኘት ከፈለጋችሁ እቺን ሲስተም ተጠቀሙባለች። ቤቱ ባንድ ብሎ ሲቆምልኝ የሆነ ነገር ልነግርሽ ፈልጌ ነበር። ማደር ኧረ አራስ ነብር መሆን ምን ነው ማደር? የምርህን ነው? አሁን ኪፕ ኳይት አዳምጪኝ ማደር። እንግሊዘኛውን ተቀናበታል እባክህ። አትችልም እያልሽ ነው ማደር? በእናትህ ቀልዱን ተው በዚህ ማታ። ማደር ተነቀስከው እኮ። አሁን ማደር ማለት ምንድነው ክፋቱ? ቆይ ነገር እየፈለከኝ ነው? ለምን ነው ፈልግሽ? ማህደር ማለት እንዴ አላስደነገጣትም? ማህደር ማለት ምንድነው? አፈላይ እንደሚያስጠላው ቆይ ባሎች ግን ማቆላመጥ ብቻ ነው የምትችሉት ተብሎ የወጣ ህግ አለ? እሱ አይመለከተኝም። አንቀጽ አለ ነገር አይመለከተኝም። ታዲያ ለምንድን ነው ማህደር ስልሽ ለምን ነው የምትናደጂው? በእውነት የመጨረሻ ነው እንጣላለን። ደግሞ ከስንት ጊዜ በኋላ አንዴ ብልሽ ምን ችግር አለው? ችግር አለው ደግሞ አደነጋገጥሽ። የኤክሴን ስም ተሳስቼ የጠራው እኮ ነው የሚመስለው። ዛሬ በሰላም መተኛት አልተመከመስ። ስሚኝማ ማህደር አሁን ቀልዱን ተይና ማህደር ከዚህ በኋላ አንተራይ በእውነት የመጨረሻችን ነው እንጣላለን። እንዴ ለምን ነው የሚደብርሽ ማህደር? እናት ተይ ማህደር ይቆጭሻል።
ተይ ቤተሰቦቼ ይሄንን ነገር ሴቶች እንድትመልሱልኝ ፈልጋል። አንዳንድ ጊዜ ማደር ነው ስሟ በሷ ልጠቀም መቼም ማሂ ብሎ እየጠራ አስለምዷት ከዛ የሆነ ቀን ማህደር ሲላት ክው ነው የምትለው። በርግጥ የለመዳችሁት ነገር የሆነ ሚጣፍጥ ነገር አፉ ላይ የለመዳችሁት ነገር ይኖራል። ከዛ ያ ነገር ሲጠፋ በሙሉ ስም ሲያደርገው ይዘገንናል። ብቻ ሐሳባችሁን ኮሜንት ስር አስቀምጡልኝ። እናንተ ሴቶች ራሳችሁ ሐሳብ ስጡበት፣ ወንዶች አይመለከታችሁም። የሴቶች ጉዳይ ነው። ለማንኛውም ፍልፍሉና አዶኒ ተገናኝተው እዩ እስኪ ፍልፍሉ የሚቀልደው ቀልድ እኮ በቃ እዩ ስሙ። አወይ ሰላም ነህ የኔ ልጅ? እኔ አባት ቤኪ ወይ ለምን ደሞ ቲክቶክ የሌለ? ቲክቶክ የለህማ አለ? ምን ቲክቶክ አካውንት ምን ነው? ይሄ ቲክቶክ አካውንት እንዴት ነህ አባት? ሰላም ቴንክ ዩ ቲክቶክ አካውንት የለህም? ማርያም እስቲ በል በፊት እንዴ አዲስ አካውንት እንፍጠራ። ምን አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ። ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው። አሁን እየተቀረጸ የለ? አዎ አሁን ይሄ ይለቀቃል ማለት ነው። አንዴ ሰላም ልበል። እሺ ከስራው ውጪ እንዴት ናችሁ? እቺም ፓርቲዋ ከስራው ውጪ ቲክቶክ አሪፍ ነው። ቲክቶክ አሪፍ ነው። ሰላም በላቸው። ያ ሰላም በሉልኝ የኔ ልጅ አለ። እንዴት ናችሁ? አሪፍ ነው የኔ ልጅ አሪፍ። ግን ብዙም አይገባኝም። እንዴ አሁን እኔ በደንብ አስረዳህና በቃ በኃይለኛው ትጀምራለህ። እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር። አልችልበት ራስ ከበለካር መልካምነትን ብቻ ኦ ማይ ጋድ ወይ እኔን ማስተማር ብይድ ማላቀቅ እኔን ከማስተማር ዶክተር ማደደብ ይሻላል። እኔን ማስተማር ማለት ብይድ ማላቀቅ። አስባችሁታል? ኦሬዲ የተበየደ ነገር ሲገነጠል በቃ ወይ ትወድቃላችሁ ወይ ይሰበራል ነው እኮ። እኔን አስተምራለሁ ብለህ እንዳሰብረኝ ነው በኢየሱስ። አይፍልፍሉ። ለማንኛውም ቤተሰቦቼ እዚሁ አዶናይ ጉዳይ ላይ ስንቆይ እንግዲህ በየመንገዱ የዞረ አዶናይ የሚሰራው ነገር እጅግ በጣም በብዙዎች ዘንድ እየተበረታታ ይገኛል። ይህ ምንድነው እንግዲህ የ1 ዓመትና የ2 ዓመት ቤት ኪራይ አንድ ትልቅ ካምፓኒ ስፖንሰር አድርጎት እየሰጠ በጣም ባይዘው ማለት ነው በኢየሱስ ይኸው እስኪ ሲሰጣቸው ቦርስ የቤት ኪራይ ስንት ነው? 3000 ነው የቤት ኪራይሽ? ሲዮ ይሄ 1 ዓመት ይሆንሻል ማለት ነው። አባት ለኔና አባቴ እሺ አላመነችም። ቆይ አብራችሁ ናችሁ? ልጆች ናቸው? እሺ አንቺ የቤት ኪራይሽ ክፈይ። እሺ ሻዶ ባትሪ ቴንክ ዩ ሶ ማች እናመሰግናለን። በጣም አግዝ ብለው ሰጥተውኛል ማለት ነው። ያው ለእናንተ ተረጋጉ፣ ችግር የለውም። ኪናትዬ ጎበዞች እወዳችኋለሁ። እሺ ዘመሃቴ እሺ አንቺን ብር ፈለግሽ? ስንት ፈልጋለሽ? 200 ብር 400 ብር እኔ አባት እንኪዮ ስንት ሰጠው? 800 6 ነው 6 እኮ ነው። ይኸው ደህናውን ወዳችኋለሁ። እሺ ነገ ኪራይ ስንት እንደይ የቤት ኪራይ ስንት ነው? ለህፃናቶቹም እንዲሁም ለእናቶች በመንገድ ላይ የዞሩ ሶፍት ምናምን እየሸጡ እየለመኑ ለሚተዳደሩት በወር የሚከፍሉትን በአመት የአመት ቤት ኪራያቸው እንዲከፈላቸው ያው በአንድ ድርጅት ስፖንሰር አድራጊነት እየዞረ ሲሰጥ ነበር። ይህም በጣም በብዙዎች ዘንድ አስመስግኖታል። እኛም አመስግነናል። እናንተም አመስግኑት። አዶኒ እንግዲህ ማንም ያቆመው ሰው አይደለም። ማነው ይመቸው ማርያም። ሰላም ጋይስ፣ ዛሬ እነ ፋዘር በዓልን አስመልክቶ ቤት መጥተዋል። የቃላት ጥያቄ ነው የምጠይቃቸው ጋይስ። ይሄ ማለት አሁን ለምሳሌ እንዳልተትረፈረፍኩላት አልተትረፈረፈችልኝም። እኛ እንበለው እስኪ እንዳልተተረፈረፍኩላት አልተተረፈረፈልች። እኔ ራሴ አልቻልኩትም። እስኪ እንዳልተተረፈረፍኩላት አልተተፈረፈችልኝም።
እንዴ እስኪ እንዳልተትረፈረፍኩላት አልተትረፈረፈችልኝ እላችኋለሁ። ላለ ሰው ሽልማት እንሰጣለን ማለት ነው ጋይስ። ይመቻችሁ። እንዳልተትረፈረፍኩላት አልተትረፈረፈችልኝ። አሁን ብየዋለሁ፣ አይ ቲንክ ብየዋለሁ። እንዳልተትረፈረፍኩላት እስኪ እነሱ ሲሉት እንስማ። ኧረ ጋይስ ጠፋብኝ። እንዳልተትረፈረፍኩላት አልተትረፈረፈችልኝ። እሺ ጋይስ ዛሬ እኔ የምለውን ቃል ያለ ሰው ጋሼ ካለ የሆነ ሽልማት ይኖራል፣ ማሚ ካለች የሆነ ሽልማት ይኖራል፣ ሲስተር ካለች የሆነ ሽልማት ይኖራል፣ ሚስትየው ካለች ደግሞ የሆነ ሽልማት ይኖራል። ተስማማላችሁ? ድምጻችሁ አይሰማም። ተስማማላችሁ ወይ ነው? እሱ መጨረሻ ላይ ይነገራቸዋል። ላለ ሰው ነው የቃል እንትን ነው ጋይስ። እሺ ወደ ፋዘር እንሄዳለን። አሁን እኔ የምለው ማለት ነው ተስማማ? እንዳልተትረፈረፍኩላት አልተትረፈረፈችልኝም። አንድ ድል ሰጣለሁ። እንዳልተትረፈረፍኩላት አልተትረፈረፈችልኝም አይደል? ማቆም ምናምን አይቻል። እዛው ወዲያውኑ ላጥ ነው በለው። እሺ እናታችን እንዳልተትረፈረፍኩላት አልተትረፈረፈችልኝም። እንዳልተትረፈረፍኩላት አልተትረፈረፈችልኝም። ወደ ሲስተራችን እሺ እንዳልተትረፈረፍኩላት አልተትረፈረፈችልኝም። እንዳልተትረፈረፍኩላት አልተትረፈረፈችልኝም። ድገም፣ ግድ የለም ታመጫዋለሽ። ዲለም እንዳልተትረፈረፍኩላት ማንም ነው ማይለው በሉትና ልቀጣላችሁ። እሺ ሚስትየው እንዳልተትረፈረፍኩላት አልተትረፈረፈችልኝም። ይደገም እንዳልተትረፈረፍኩላት አልተትረፈረፈችልኝም። እስቲ እንግዲህ ኮሜንት ሴክሽን ላይ የገባችሁ ይሄንን ቃል ያላችሁ ሰዎች ያስበሉልኝ ጋይስ። ይመጣችሁ። አሁን ሁለተኛው ላይ ጠፋል። ቤትሽ አሸንፋለች። ባይ 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 ባይ። ሽልማቱ ያው ግልጽ እኮ ነው፣ ብር ነው። እንዳልተተረፈረፍኩላት በጣም ነው የከበደኝ። ጂሰስ እንዴት ነው የሚከብደው? ይሄንን ቃል በሉት፣ እውነት በሉትና ቪዲዮ ላኩልኝ። ብቻ የምትሰማው ቅዱስ ሚካኤል ምስክሬ፣ ከዛ ሁሉ ጋጋታ፣ ከዛ ሁሉ ህዝብ፣ ከዛ ሁሉ የሞተር ክላክስ፣ የመኪና ክላክስ፣ ሙዚቃ መሃል አንዴ ነው ግባ ብለው እንዲሲዙት ጃየሳ አለ። እንደዚህ ሳይ የልጅ ጃየሳ አየና እማሴ እዛ ስፒከር ውስጥ ሙዚቃው አልገደባትም፣ የሰው ጫጫታ አልገደባትም። ወይዬ አለች። ከዛስ ወጣ አለ። እንደወጣን እንዲያያት አምጣታለሁ። ይሄው እንዲህ ነው ያለው፣ እንዲህ አለ። ከዛ ተቃቀፉ። ምን ነው የሚያዛጋ? ወንድ ነው የከበበን። ውይ የኔ ውየት ነሽ፣ የኔ ውየት ነሽ። ቅዱስ ሚካኤል፣ ቅዱስ ሚካኤል፣ ቅዱስ ሚካኤል፣ ቅዱስ ሚካኤል፣ ቅዱስ ሚካኤል። ምንድነው እቺን ምን ምታረጋት? ንጉስ ነው፣ ንግስት ናት። በቃ ተገናኝ። ጠላት አይን ይፍሰስ። ትሽ ጋዴሚት እኔ እግዚአብሔር ሁለቱን የሚጠላ አእምሮ በሽተኛ ምን አደረኩ? መጣች ተገፍታ አገኘች፣ መጣ ተገፍታ አገኘች። የኔ ውየት ነሽ። በቃ መረኳችሁ። እግዚአብሔር እንዲህ አይነት ፍቅር ይስጣል። አሜን። ሌላ ምን ማድረግ ይቻላል? ላ ኢላሀ ኢላላህ አልሐምዱሊላህ ነው። በእርግጥ ያው ጌታ እኔ
ኩርት ነው ያልኩት ዛሬ እመቤቴ ኩርት። አዶናይ እኮ ነገ ጥሎ ሊሄድ ነው። መድኃኒዓለም ጥሎ ሊሄድ እኮ ነው። አቤል በጃኒና በአዶኒ ፍቅር የሌለ ቅናት ይዞታል ማለት ነውና የኔዋ የት ነሽ እያለ ያበደ ነው አለው። በይው እንግዲህ እሱ ይሆንሽዋ። ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዚ አንተ ነህ እንዴ? ሰላም ነው? አለን አለን። እንዴት ነህ ደንበኛችን? አለሁልህ አናዚ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን ናፈቁ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮ ዝርፊያ ምናምን ትቻለህ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሁኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነው ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙት ነው ያደለው። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምሴም ቤተክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝም ብሎ እንደ ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ እሺ። አስባችሁታል? የእስር ቤት ደንበኛ ሆናችሁ ፖሊሱ ቀለል አድርጎ እንኳን አደረሰ ብሎ ምናምን ትመጣለህ ወይስ ልምጣ? ያበረች ናት። ሰሞኑን አዲስ አበባ ከተማችን ውስጥ እንግዲህ ፔስታል ተከልክሏል እና ፔስታል ከተከለከለ በኋላ የተሰራ አንድ ድራማ አለ። እስኪ እዩት። በአሁን ጊዜ ፌስታል ይዞ መገኘት አደንዛዥ ዕፅ ይዞ ከመገኘት አይተናነስም። በህይወታችን ውስጥ እንደ ተራ የሚታዩ ነገሮች ውድ እንደሆኑ የገባኝ ከፌስታል መከልከል በኋላ ነበር። ፌስታል መከልከሉን ከመስማቴ በፊት የሆነ ቀን ከታናሽ እህቴ ጋር በረንዳ ላይ ቁጭ ብለን እስቲ እንጀራ ከሱቅ ይዘሽ ነይና ምሳ አቅርቢልኝ አልኳት። እሺ ብላ ተነሳችና ከጓዳ ሰፌድ ይዛ መጣች። ግራ ገብቶኝ እንዴ ምንድነው ሰፌዱ? እንጀራ ገዝተሽ ነው ያላልከኝም እንዴ? እና ታዲያ እንጀራውን አበጠረሽ ነው እንዴ የምትገዢው? ሰፌድ ምን ይሰራልሻል? ኦ አንተ ኢትዮጵያ ውስጥ የለም መሰለኝ። ፌስታል መያዝ እንደተከለከለ አልሰማህም እንዴ? ፌስታል ይዞ የተገኘ ሰው ከ2000 እስከ 5000 ብር ነው የሚቀጣው። የምትቀጣው 5000 ብር ካለ ሰፌዱን ልመልሰውና ደብቄ ያስቀመጥኩት ፌስታል አለ በሱ ይዤ ልመጣ። ኧረ ሰፌድ አይደለም ከፈለግሽ መሶቡንም ጨምረሽ ያዢ። ደግሞ በፌስታል ሰበብ የወር ደሞዜን ግማሽ ልቀጣ እንዴ? እኔ የሚያሳዝኑኝ በመኪና ረጅም መንገድ ሲሄዱ የሚያማቸው ሰዎች ናቸው። ቆይ አሁን ፌስታል ተከልክሏል፣ ምን ሊውጣቸው ነው? እንግዲህ በሽታ እየመረጡ መታመም ነው፣ ምንም ማድረግ አይቻልም። አላሰብኩበትም። ሲያሳዝኑ ብላ እንጀራ ልታመጣ ሰፌዷን ይዛ ከቤት ወጣች። ፌስታል ለሚታመሙ ሰዎች ይጠቅማል ለካ። ጭራሽ ቲንክ አድርጌው አላውቅም። በኢየሱስ ከጓደኞቼ ጋር ቁጭ ብለን እያወራን ነው። ሁልጊዜ የሚያማርር አማረ የሚባል ጓደኛ አለን። ዛሬም እንደወትሮ ተክቶ እያማረረ ነው። ስምን መልአክ ያወጣል የሚባለውን አባባል ስሰማ እንዲህ ጨጓራዬ እንደሚቃጠል እኮ። እንዴ ለምን? ለስሙ ስም ያማረ ነው፣ ግን ሁሌ ድል እንደጠመመ ነው። በቃ ወይ ምናልባት ያንተን ስም ያወጣል የተጣለው መልአክ ይሆናል ብለነው ትንሽ ተሳሳቅንና ቆያው ምን ገጥሞ ነው እንደዚህ የምታማርረው አለው አንደኛው ጓደኛችን። ያልገጠመኝን ነገር በጠይቀኝ አይሻልም? ቆይ እሺ ለምሳሌ ምን? ባለፈው የሆነ የጥርስ ሳሙና ከውጭ ኢምፖርት ባረግ ሰው እንዳለ ከሰል ጥርስ ያነጻል ብሎ ሳሙናውን ትቶ ጥርሱን በከሰል መፈቅፈቅ ጀመረ። አይ እንደዚህ ከሆነማ ብዬ የጥርስ ሳሙና ማስመጣቱን ተውኩና ከሰል ማከፋፈል ስጀምር በከሰል ጥርስ መፋቅ የጥርስ መስታወት ይነካል ብሎ ሰው እንዳለ ጥርሱን በከሰል መፋቅ አቆመ። ይሄው አሁን ደግሞ ፌስታል ማከፋፈያ ሱቅ ስከፍት እኔን ጠብቀው በፌስታል መጠቀም ተከለከለ። እርግጠኛ ነኝ ደግሞ ፍራሽ ማከፋፈል ብጀምር ሰው እንዳለ ፍራሽ ላይ መተኛት ለወገብ ጸር ነው ብሎ መደብ ላይ መተኛት ይጀምራል። ታዲያ ከዚህ በላይ ድል ጠማማነት አለ ብሎ ማማረር ጀመረ። ወይ በቃ ስምህን ካማረ ወደ አማረር አስቀይረዋ። እውነትህን ነው፣ እሱ ሳይሻለኝ አይቀርም። ሀገራማን ብዬ እጄን የጃኬቴ ኪስ ውስጥ ከትቼ እያፏጨው የተራመድኩ ነው። ድንገት ትከሻ ላይ የሆነ እጅ አረፈ። በድንጋጤ ወደ ኋላ ዞርኩ። አንድ እንደ ሰንደቅ ዓላማ መስቀያ ዘንግ የረዘመ ልጅ ፊት ለፊት ቆሞ እዩብ ዘማርያም አንቲ ጥበብ አድባር ጽሁፎች እኮ እንዴት እንደሚመቹኝ ጥበብ ድምጽ ማጉያ ይዛ ከናባት ስምን የጠራች በጣም ነው ማደንቅ። ፈርምልኝ። በጣም አመሰግናለሁ የኔ ጌታ። ለጊዜው ግን ያስኩት እስክሪብቶ ቀለሙ አልቋል። ምን ይሻላል? ለዛሬ ጻፍልኝ፣ ለነገ ገዛለሁ ብለህም ቢሆን ፈርምልኝ እንጂ መቼም የማላገኘውን እድሌንም አላስመልጥም። ወይ ካልሆነ ለምን ፎቶ አንነሳም? እሱማ የተባረከን የተቀደሰ ሐሳብ ነው። ከወረቀት ጋር የተቆራኘው ሰው ስለሆንኩ ከፎቶ ይልቅ ፊርማ ይመሮ ላይ ቀድሞ ስለሚመጣ እኮ ነው። እሺ በቃ እንነሳ ብሎ ከኪሱ የሆነ ስልክ አወጣና
በአፉ ትንፋሽ እየሰጠ ካሜራውን መጠራረግ ጀመረ። ካሜራውን እየጠረገ ከ5 ደቂቃ በላይ ቆየ። እሱ ካሜራውን ጠርጎ ሳይጨርስ መንገድ የሚያጸዱ እናቶች አንድ ሙሉ አስፋልት ጠርገው ጨረሱ። ወንድሜ በቃ ጠርገ ስጨርስ ጥራኝ በየቁጥሬን ሰጥቼው ሊሄድ ስል ፎቶአችን ጥራት እንዲኖረው እኮ ነው በቃ ጨርሻለሁ ይኸው ፈገግ በል ብሎ ስልኩን ፊት ለፊት የደቀነው። የስልኩ ስክሪን ውስጥ ራሴን ብፈልግ አጣሁት። ወደ ልጁ ዞርኩና ወንድሜ አንታይም እኮ ብዥ ብሏል፣ ይህንንም ያህል የጠራው ስለጠራረኩት ነው ብሎ የስልኩን ስክሪን 2 ጊዜ ተጫነውና ፈገግ ብሎ በቃ ተነስተናል አለና ስልኩን ወደ ኪሱ ከተተው። እሺ በቃ መልካም ቀን ብዬው ልሄድ ስል እንዴ አንተን የመሰለ የጥበብ አድባር አግኝቼ ዝም ብዬ ብፋታማ የጥበብ አምላክ ራሱ ይቀስፈኛል። እዚህ መታጠፊያ ጋር ቆንጆ ስጋ ቤት አለ፣ ጥሬ ጋብዛለሁ። ጥሬ ስጋ ልበላም ወንድሜ ሆዲን ይረብሸኛል። በዛ ላይ ደግሞ ሮብ ነው ጾም ነው። በቃ አሳ ነገር ትሞክራለህ። ኧረ እሱም ጾም አለው። በቃ ሽምብራ አሳም ቢሆን ትበላለህ ብሎ እንደ ሕፃን ልጅ አንድ እጄን ይዞ የጎተተኝ ይዞኝ ሄደ። እኔም በልቤ ምን ጉድ ነው የገጠመኝ እያልኩ ተከተልኩት። እሺ መጨረሻ ላይ ያሳምርን። ትንሽ ሄድ ብለን ጭር ያለ ቦታ ስንደርስ ከኪሱ ዳማከሴ የመሰለ ነገር አወጣና አፍንጬን አስጠግቶ አሸተተኝ። እኔም ጉንፋን ይዞኝ ስለነበር በደንብ አድርጌ ወደ ውስጥ ማኩት። 2 ጊዜ አስነጠስኩና ራሴን ሳቱ። ከሰመመኔ ስነቃ ዲፕሎማት ሊቀበል እንደተዘጋጀ ቀይ ምንጣፍ ራሴ መሬት ላይ ተዘርግቼ ያገኘሁት። በድንጋጤ የተነሳውና ቆምኩ። እጄን በፍጥነት ወደ ኪሴ ስሰደው ከ2 ቀን በፊት አልበላም አልጠጣም ብዬ የገዛሁት አይፎን 40 ፕሮ ማክስ ስልኬ የለም። ቆዘምኩ። ምን አለ መልእክተኛው ድንገት እያለፈ አይቶኝ የመኪናውን መስታወት ሸርተት አድርጎ በጠራኝ ስል ተመኘው። ተስፋ ቆርጬ ባለውበት ጥራይ ነው። ድንገት የለበስኩት ጃኬት የውስጠኛው ኪስ ላይ የሚቆረቁር ነገር ተሰማኝ። ምንድነው? በየእጄ በፍጥነት ወደ ኪሴ ሰደድኩና ሳወጣው ቀደም ልጁ ይዞት የነበረው የተሰባበረ ስልክ ነው። ከስልኩ ጋር አብሮ የተጣጠፈ ወረቀት አለ። ከፍቻ ያነበብኩት ፎቶ መነሳት ስትፈልግ ካሜራውን በደንብ መጠራረግ እንዳረሳ ይላል። እቺ አበረሽ ማስታወቂያ ናት። ለማንኛውም ቤተሰቦቼ በትዕግስት እዚህ ድረስ ከመጣችሁ በጣም ወዳችሁኛል፣ በጣም ታከብሩኛላችሁ ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰቡን በሌላ ቪዲዮ በቀጣይ እስክንገናኝ ወዳችኋለሁ። ፒስ አውት።